ሰላም እንዴት ናችሁ? አደባባይ ላይ ቅሌቱ እንደቀጠለ ነው። እናንተ ውይ ቱ ቱ ቱ እናንተ ባለጌዎች ማለት ነው። የደበቃችሁት ጉድ በአደባባይ። አንቺ እንደዚህ እስካለብሽ ድረስ ምን ሰርተሽ ነው? አሬት ይጀልሳቅ አራሳውዱ ጋይስ ካሜራ ላይ ሌላ ከካሜራ ጀርባ ሌላ እየሆነብን እኮ ተቸገረን። ምን ሰርተሽ ነው እዩ? እንደዚህ አልጋ ቤት ነሽ ላብሽ ጠብር ግፍ ያለው እንደዚህ እስኪ ያለብሽ ድረስ ብብትሽ ላበላብ እስኪሆን ድረስ ምን አድርጎሽ ነው ብሩኬ? ቆይ እናንተ አሁንም ፎንቃ አልጨረሳችሁም? ፍቅራችሁ አላለቀም ማለት ነው? በለው ድጋሚ ሊያስረግዛት አላሉም እንዴ? ያላለቀለትን ፍቅሩን ሊጨርስ ነው እንጂ። እና አሁን በጣም ብዙ ሰዎች ስራ ነው ስራ ነው ስራ ነው። እስኪ በእናታችሁ አታናዱኝ። ዝሙት እያስተማረው ስራ አለ እንዴ? ህፃናት ልጆች እኮ በጣም የሚወዷቸው ልጆች አሉ። እኛ ስሽተውት አሁን እኔ ራሱ ለወንድ ያለኝ አመለካከት እንዴት እንደሚሆን ኢማጂን። እነሱ መጨረሻ ላይ እኮ ድራማ ነው ብለውን አይመጡም። ይህን ማወቅ አለባችሁ። መጨረሻ ላይ ድራማ ነው ብለውን አይመጡም። እንዲህ ብለው ዝም ብለው አሸፋፍነውት ነው የሚያልፉ። ግን በዚህ ልክ የሚያዋርድ ድራማ ወደዛ ባፍንጫ ይወጣ ማለት ነው። ከነ ብሩክ እንደዚህ አይነት ድራማ በጭራሽ ነው ማልጠብቀው እንዴ። እነሱ እኮ ዝም ብለው ምግብ እየበሉ ሲመጡ ሁሉ የምናይላቸው ሰዎች ናቸው። ሲቀጥል ደግሞ በብሩክ የጥፋት ሀይሚን የምትዘቀዝቁ ለምን እንደው አይገባኝም። እንዲህ እናንተኛ የሱን ውርደት ብንደብቅላችሁን ለምንድን ነው የምትግማሙብን እንዴ? ምድር አሮጊታም ማለት ነው። ብሩኬ ሲያጠፋ ሀይሚ ትዘቀዘቃለች። ብሩኬ ሲያጠፋ ብሩክን አሰደብሽው፣ ተሰደበ። ምን ማለት ነው? እንዳይሰደብ ካልፈለገ እኮ እንደዚህ አይነት የማይሆን ስራ ለመስራት ነው እንጂ እንደዚህ እየተጨማለቁ አይሰደብ። ለምን ተሰደበ? ለምን ካሜራ? አዎ እውነት ነው። ሀይሚ እሱን እረዳለሁ ብላ እሱን ከጎኑ ሆናለሁ ብላ ምናልባት ተሳስቶ ይሆናል ብላ ስህተቱ ነው ብላ አምና እንደውም ከጎኑ ልትሆን ብዙ ነገር እንዳይሆን ልትረዳው ነበር። ግን እሱ ለምን መጣሽብኝ ክላሴ ነው ያለ። ፍቅሩን ሳያጣጥም ከሚስቱ ጋር አሸሸ ገዳሚ እያለ ማለት ነው የሄደችበት። መሄዷ ስህተት ነው። አዎ ምክንያቱም እሱ እንረዳለሁ ብላ ከጎኑ ሆናለሁ ብላ የእውነት ተሳስቶ ነው ብላ። ግን እሱ ተሳስቶ ሳይሆን ፈልጎ ያደረገው ነገር ነው። ፈልጎ ካደረገ በኋላ አሁንም ፈልጎ ነው ያገኛት። ስለዚህ ለሀይሚ የሽንገላ ቃላት እየነገራት ነው እንጂ ብሩክ እዩንም ፈልጎ ነው ያስረገዛት። አሁንም ፈልጎ ነው ያገኛት። አሁንም ከካሜራ ጀርባ የማይሆን ተስፋ። እውነትም እዩ ካሜራ ፊት ሌላ ነው፣ ከካሜራ ጀርባ ደግሞ ለኔ የሚለው ሌላ ነው የምትለው ነገር የእውነት ነው። ሲቀጥል እዩ ደግሞ እንደዚህ እየተቀያየረብሽ ላንቺ ራሱ የሚሆንሽ ይሆነኛ ብለሽ አስበሽ ነው። አቤት ቅሌታችሁ ግን የምር ቅሌታችሁ በፈጣሪ ስምና ስራማ እንደሆነ እኮ ድብና አርገና ቃልን ጋይስ ምንም ለኛ አትንገሩም። ስለ ዩቲዩብ ለኛ አትንገሩም። በቃ ስራ ነው ድብና አርገን ምን አውቀው። ትንሽ እውነት ይኖራል ግን ግማሹ ውሸት ነው። ስራ ነው ግን ደግሞ ስራ ቢሆንም ሀይሚን እንደዚህ እየሰደበቻት እንደዚህ ቆሻሻ ድክርት ማለት ነው። መጀመሪያ እስኪ ልብስሽን አጥበሽ ልበሽ ሀይሚ ላፍሽን ከመክፈትሽ በፊት ማለት ነው መታ። ሲቀጥል አንቺ እኮ ማለት ነው እንደው እዩ የምር እርጉዝ ነሽ ብለን አክብረንሽ ነው እንጂ እንደ ሴት እንደዚህ ጭምልቅልቅ ያልሽ ሴት እንደሆንሽ ካወቅን ገና በስድብ ነው የምናጥረገርግሽ። በመጀመሪያ ደረጃ አንቺ ሀይሚ ላይ አፍሽን አትከፍሽም። ለምን አትይም? በሜዳ የምትወድቂ ነሽ፣ ውድቀታም ማለት ነው። እንደፈለሽ እየተጋደምሽ ካገኘሽው ሰው ጋር አረገዝሽ ማለት ነው። ዝም ብለሽ ክብር የለ እንደ ሴት ራሱን ያልቆጥርሽም። ከዛ አርገዘሽ ከማርገዝሽ በፊት ደግሞ የሰው ባል ካልቀመው። ሲቀጥል ውይ ኧረ በጣም ብዙ ነገር እናገራለሁ፣ ግን ተዋት። ሴት ያው ሴትን መሳደብ የለበትም። ግን እንደዚህ አይነት ቅሌታም ሴት ምን አመጣሽ? ኧረ እባክሽ አንቺ ጭራሽ ምን አመጣሽ ትያለሽ? ነገሩ እንደዚህ አፏ እንድትከፍትባት ያደረጋት ብሩክ ነው። ለምን እዛ ቦታ ሰጥቶ ጠርቷታል። መጀመሪያ አልጋ ክፍል ጠርቷታል። እሷን ነው መጀመሪያ ያገኛት። አብረው እያወሩ ነበረ። ሀይሚ ድንገት ዘጉ ስትል እዩ እንደዛ ማለቷ ትክክል ናት። ምክንያቱም እሱ ፈልጎ ጠርቷት ሀይሚ ለምን ሄደችበት? አሁን እኮ ሀይሚ በግድ የሆነ ብሩክን እየፈለገችው አይነት ነው የሆነው። እና እኛ ራሳችን ደግሞ ነን ሀይሚን እንደዚህ እንድታረግ ያደረግናት። እኛን ወዳታለን ብለን በምን መክራት ምክር በቃ ያመልጥሻል ከሷ አትራቂ ከጎኑ ሁኜ እየፈተነች ነው። ብዙ አይነት የኛን አስተያየት በነገራችን ላይ ሀይሚ በደንብ ነው የምትሰማው። በደንብ አርጋ ትሰማለችና እንደዛ አይነት አስተያየት ስንሰጥ እሷ ደግሞ አሃ ሊሆን ይችላል በቃ እስኪ ልየው ምናምን እያለች ነው እንደዚህ ስድብ እንድትሰደው ብሎ እያደረጋት ማለት። አልወጣም ማለች እኮ እንዴ አልወጣም ረብለው መብቴ ነው ባለችና
ልጅቷ እንደዚህ አፏን እንድትከፍትባት ያደረገ በመጀመሪያ ብሩክ ነው። አሁን ሀይሚ ከህይወታቸው ውልቅ ተበላቸው። እኔ አፍረሽ ሆኝ አለልም። ምክንያቱም አሁንም ሌላ ክደት ነው የፈጸመ፣ እየተደበቀ ነው እያገኘ ያለው። ገባቸው አይደለ? ድራማ ምናምን አትበሉ እናንተ እዚህ ጋር። እኔ ድራማ ምናምን የሚባል ነገር አይመችም፣ እንደዚህ እየተጨማለቁ ማለት ነው። ጭምላቃውላ በመጀመሪያ ሀይሚ ተረጁ ብለናት ተረድተዋለች፣ አይተዋለች ብዙ ነገር። የመጀመሪያው ተሳስቶ ነው ብለን እሺ ተረጀዋለን። ጥሩ እኮ ስራ ሆኖ አይደለም፣ ትክክል እኮ ሆኖ አይደለም። ግን ደግሞ አብረው እንዲቀጥሉ ስለምንፈልግ እንዲለያዩ ስለማንፈልግ በቃ ተረጀዋለን፣ ተረዳቸው። አሁንም ሌላ ስህተትሽ ያኔ ተሳስተ ነው። አሁንስ ምን ሆነ ነው? ተሳስተ ነው። ይህን ወረቀቱን ደግሞ ቀደደችው። የእውነት ከከሰሰችው እንዴት ትቀደዋለች? ድራማ እንደሆነ የምታውቁበትን ነገር ልንገራችሁ። አንደኛ ወረቀቱ ክሱ ውሸት ነበረ። ለምን ቀደደችው? ውሸት ከሆነ ለምን ትቀደዋለች እንዴ? የእውነት አይደለም፣ የእውነት አይደለም፣ ውሸት ነው ልላችሁ ፈልጌ ነው። እውነት ቢሆን አትቀደውም ነበረ። ሲቀጥል ደግሞ ሌላ ድራማ እንዲሆን ሀይሚ እንዴት አወቀች? የብሩክን ሩም እንዴት አወቀች? ሲቀጥል ደግሞ በድንገት ማንም ሰው ሊደርስ አይችልም። ተጠንቅቀው ነው ሊያደርጉ የሚችሉት። ገባችሁ? ሀይሚ እንዴት ልታውቅ ትቻለች? ምናልባት ሀይሚ ላታውቅ ትችላል፣ ሌሎቹ ግን ያውቃሉ። ብሩኬም ሆን ብሎ ሊሆን ይችላል የጠራት። ካለበለዛ ደግሞ እዩን የራስሽ አድርጊ ብሩክን እንደምን ብለሽ ስላለቻት ሀይሚ እንድታምንላት ከቤኪ ጋር ተመካክረው ሀይሚ ይሄን ነገር እንድታይ አድርገው ወይም ሴራ ስረዋል። ወይ ሀይሚ ድራማውንም ታውቃለች አሁን ላይ ተነግሯታል፣ ወይ ደግሞ እዩ ከቤኪ ጋር ሆና ሀይሚ እንድታይና እሱ እንደሚፈልጋት በድብቅ እንደሚያገኛት ለማሳወቅ ፈልጋለች ብዬ ነው ማስበው። ከሁለቱ አንዱ ነው የሚሆነው። ብቻ እኛ አስተያየት የምንሰጠው እንደ ቪዲዮ ነው እንጂ ድራማ ነው እያለን ዝም ብለን ግምታችን እየሰጠን አይደለም። እነሱ ቪዲዮን የሚሰሩት እውነት ነው ሪል ነው ብለው እስከሆነ ድረስ እኛም ሪል ነው ብለን ነው አስተያየት የምንሰጠው። ገብቷችኋል አይደለም? ስለዚህ እንደ ቪዲዮ ነው እኔ አስተያየት የምሰጠው። እንደ ቪዲዮ አስተያየት ስሰጥ በመጀመሪያ ብሩኬ ሌላ ሰው ነው የሆነብን። መጀመሪያ ማውቀው ሌላ ሰው ነው፣ አሁንም ማውቀው ሌላ ሰው ነው። ከካሜራ ፊት ሌላ፣ ከካሜራ ጀርባ ሌላ ሰው ነው የሆነብን፣ እኛን ሆነ ሀይሚን ጨምሮ። መጀመሪያ ተሳስቼ ነው አለ። ከ6 ወር በኋላ ይመረመራል። ከዛ ልጅ ከሆነ አሳድጋለሁ አለ። እሺ አለን። አሁን ግን ልጅ ከሆነ እዩን አልፈልጋትም ብለህ ነበረ። ስልኳንም ብሎክ አርጊያታለሁ ብለህ ነበረ። ግን ስልኳንም ከብሎክ አውጥተህ ደውለህላት አንድ ሰው ብሎክ አርጋችሁ ከብሎክ ከፈታችሁ በቃ ይወዳችኋል ማለት ነው። ገባችሁ? ብሎክ እያረገ ከብሎክ የሚያወጣችሁ ከሆነ ይወዳችኋል። ለሀይሚ ምሳል ከፊቷ ብሎክ አረገ፣ ከዛ ከብሎክ አውጥቶ ደወለላት። ገባችሁ? ተገናኙ። አልፈልጋትም ብለ ነበረ። ማግኘት ለምን አስፈለገ? ማግኘት ለምን አስፈለገ? ማትፈልጋት ከሆነ ምረት ተብላል እኮ ሀይሚ ጋ ነው እዩ ጋ ሆነ ልጅን ታሳድጋለህ ወይ ሀይሚ ጋ ትሆናለህ ስትባል እዩ ጋ ነው ሆነ ሀይሚ ጋ ነው ሆነው ብላል። ሶ ሀይሚ ጋር የምትሆን ከሆነ የሆነ ከሳ ችግር ተፈጥሮ እንኳን ቢሆን እሷን ለማግኘት ስትሄድ ምን ማድረግ ነበረብህ? ሀይሚን ይዘህ ከሀይሚ ጋር አብራችሁ መሄድ ነበረባችሁ በመጀመሪያ ደረጃ። ሲቀጥል ደግሞ ምንም ብላ ልትከስ እንደማትችል በደንብ እናውቃለን። ምክንያቱም ሀይሚ ልጅ ሳይወለድ ምን ብላ ትከሳለች? የውሸት ክስ እንደሆነ በደንብ ያስታውቃል። ልጅ ሲወለድ ማሳደጊያ ተብሎ ይከሰሳል። ግን ዝም ብሎ በአደባባይ ሰው አይከሰስም ያለምንም ማስረጃ ያለምንም ነገር። ህግ የዚህን ያክል እንደናንተ ቃቃ ጨዋታ መጫወቻ አይደለም። እና እንደዚህ ማድረግ ለምን አስፈለገ? ገብቷችኋል አይደለም? ስለዚህ ሀይሚ ከህይወታቸው ውልቅ ተበልላቸውና ልጃቸውን አብረው ያሳድጉ። ምክንያቱም ይፈላለጋሉ ማለት ነው። እነሱ ስለሚፈላለጉ ነው የሚገናኙ። ብሩክ ለእኛ ይምሰል ሀይሚን እኛ ስለምንወዳት ኦዲየንስ እንዳይጣላው እንጂ እዩን ይፈልጋታል ማለት ነው። ስለዚህ ልጁን ከእዩ ጋር ያሳድግ። ሀይሚ ላይ ደግሞ እየመጣች አፏን መክፈት አለባት ብዬ አላስብም።